በመቀሌ የተፈጠረው ግርግር አሁን እየጠራ ነው። የከተማዋን ጠንካራ የቀለበት ጥበቃ ከነሙሉ ትጥቁ ጥሶ የገባው ኃይል ጉዳይ በሰፊው እያነጋገረ ይገኛል። መቀሌ የህወሓት አመራሮች እንዲሁም የጊዜ አስተዳደሩ አመራሮች ያሉባት ከተማ በመሆኗ ዙሪያ ገባዋ በጥብቅ ይጠበቃል። ሆኖም አርሚ 31 ከተባለው ኃይል ውስጥ አንደኛው ኮር የከተማዋን ጥበቃ ጥሶ መቀሌ ተገኝቷል። ከትናንት ዳር 24 ቀን 2018 ዓ.ም ጀምሮ የተፈጠረው ውጥረትና ክስተት አነጋጋሪ ሆኗል። ረመጽ ሚል ስያሜ የተሰጠውና በአርሚ 31 የሚገኘው ኮር 312 የተባለው ታጣቂ ኃይል ካምፑን ጥሎ በመውጣት ከነሙሉ ትጥቁ መቀሌ ገብቷል። የመቀሌ ዙሪያ ጥበቃ ሊያቆመው አልቻለም። ካምፑ የሚገኘው አራጎር እንደርታ በተባለ ቦታ ነው። ይህ ኃይል ወደ መቀሌ ያመራውን በካምፑ መጋዘን ውስጥ የነበረውን መሳሪያ ጭምር ይዞ መሆኑ ታውቋል። አርሚ 31 መቀሌ ከተማ ከመግባት ባለፈ የሌተናል ጄኔራል ታደሰ ወረደ ጽሕፈት ቤትን እንደከበበ ተሰምቷል። የዚሁ ካምፕን ጥሎ የመውጣትና ከበባ የመፈጸም ድርጊት ከደሞዝ ጋር የሚያዝ ስለመሆኑ ቢቢሲ አሰራጨው ዘገባ አመላክቷል። በዚሁ ዘገባ የታጠቁ የትግራይ ኃይል አባላት ደሞዝ ዘገየብን በሚል ቅሬታቸውን መቀሌ የሚገኘው የትግራይ ጊዜ አስተዳደር ጽሕፈት ቤት ህንፃ ላይ ከበባ በመፈጸም ለማሰማት መሞከራቸው ተነግሯል። ትናንት ምሽት ጀምሮ በሰልፍ ወደ መቀሌ የገቡት እነዚህ ታጣቂዎች ንጋቱን በማረፈጃው አካባቢ የፕሬዝዳንቱን ጽሕፈት ቤት ሙሉ ለሙሉ ከበው ታይተዋል። በተለመደው አኳን ታጣቂዎቹን አናግሮና አግባብቶ ወደ ቦታቸው ለመመለስ የተደረገው ጥረት ሊሳካ አልቻለም። ቢቢሲ እንደዘገበው የአርሚ 31 የቅርብ አዛዦች ክስተቱን ለማርገብ ሊያናግሯቸው ቢሞክሩም ከፍተኛ ባለስልጣናት መጥተው ያናግሩን በሚል ሳይቀበሏቸው ቀርተዋል። የቢቢሲ ትግርኛ ቋንቋ አገልግሎት ስለ ሁኔታው ዝርዝር መረጃ ከክልሉ ባለስልጣናት ለማግኘት ጥረት እያደረጉ ነው ብሏል። በትግራይ አርሚ በሚል ደረጃ የተደራጀና ወርሃዊ ደሞዝ ክፍያን የሚጠይቅ እንዲሁም ጥቅማ ጥቅም ያስፈልገኛል የሚለው ኃይል ምን ያህል ነው የሚለው በራሱ ደጋግሞ የሚነሳ ጥያቄ ነው። ከዚህ ቀደም የተለያዩ አርሚ በሚል የተደራጁ ታጣቂዎች ከአዲግራት እስከ መቀሌ ጥያቄዎችን አንስተው ነገሩን በማባበልና ቃል በመግባት ለማብረድ ሙከራዎችን አድርገዋል። በጊዜው የተወሰኑት የአርሚ ኃይላት ያደረግነው ተግባር ትክክል አይደለም፣ ይቅርታ እንጠይቃለን ብለው በትግራይ የተለያዩ ማህበራዊ ትስስር ገጾች ላይ መነጋገሪያ ነበሩ። በጊዜው ታጣቂዎቹ ከካምፖቻቸው በመውጣት ጥያቄዎችን ሲያቀርቡ ነበርም። ከትናንት ምሽት ጀምሮ መቀሌ መሃል ከተማ የገባው አርሚ 31 የተባለው ኃይል ግን ወደ ፕሬዝዳንቱ ሌተናል ጄኔራል ታደሰ ወረደ ጽሕፈት ቤት ያመራው የነፍስ ወከፍና የቡድን መሳሪያዎችን ይዞ ነው። ነገሩን ከረርና መረር ያደረገው የኃይል በመቀሌ ዙሪያ አለ የሚባለው ትጥቅ ጥበቃ አልፎ መግባቱ ሲሆን በሌላ አቅጣጫ ደግሞ ሙሉ ትጥቅም ያለው መሆኑ ነው። በነ ሌተናል ጄኔራል ታደሰ ወረደ በኩል ከዚህ ኃይል ሂድ አትሂድ በሚለው ዙሪያ ፍልሚያ መግባቱ ምርጫ ሆኖ አልታየም። የፌደራሉ መንግስት እስካሁን ባለው ሁኔታ ስለ ጉዳዩ ያለው ነገር የለም። በፌደራሉ መንግስት በኩል ያለው አቋም በዲዲአር ፕሮግራም ታጣቂዎች ትጥቅ መፍታት አለባቸው የሚል ነው። በትግራይ የሁለት ዓመታቱ ጦርነት ድጋፍ ሰጪውን ጀሌ ጨምሮ በአጠቃላይ እስከ 270 ሺህ የሚደርስ ኃይል እንደነበር ሲዘገብ ቆይቷል። ከዚህ ኃይል ውስጥ የተወሰነውን በትጥቅ ማስፈታትና በመልሶ ማቋቋም ለማደራጀት በፌደራሉ መንግስት በኩል እንቅስቃሴዎች ነበሩ። የተወሰነ ርቀት ጉዞ ቢደረግም ወደፊት መቀጠል አልቻለም። ህወሓት የቀደሙትን ታጣቂዎች ትጥቅ ማስፈታት ይቅርና እንደውም ተጨማሪ ጦር እያሰለጠነ ማስመረቁ ደግሞ የነበረውን ሂደት ይበልጥ አወሳስቦት ታይቷል። የነበሩትን ማሰናበት ሲገባ ተጨማሪ ታጣቂዎችን አሰልጥኖ ማስታጠቅ ለምን የሚለው ጉዳይ ምላሽ ያልተገኘለት ነው። በህወሓት በኩል ደግሞ ጄኖሳይድ እንዳይፈጸም የትግራይን ህልውና ለመታደግ የሚል ምክንያት ይሰጣል። ከዚህ በተጨማሪ በፕሪቶሪያው ስምምነት መሰረት የትግራይ የግዛት አንድነት ቅድመ ጦርነት ወደ ነበረበት አልተመለሰም። የፌደራል መንግስት ደጋግመን ብንጠይቅም አልሆነም። እናም እኛው እንወጣዋለን የሚል ይዘት ያላቸው ንግግሮች በታጣቂዎችም በአመራሮችም በኩል በተደጋጋሚ ይሰማሉ። አሁን ሁሉም ነገር በሂደት ተጉዞ ደሞዝ እንዲሁም በጀት የሚሉት ሁለት ወሳኝ ጥያቄዎች ላይ አርፏል። ደሞዝ ከክልሉ የመንግስት ሰራተኞች ባለፈ ለታጣቂዎችም ጭምር የሚከፈል ነው። የታጣቂዎቹ ቁጥር ከፍተኛ ከመሆኑ አንጻር ገቢው ከየት ተገኝቶ ለዚህ ሁሉ ታጣቂ የወር ደሞዝ ይቆረጣል የሚለው ጉዳይ ሌላኛው ፈተና ነው። የክልል መንግስታት ገቢዎች በሁለት ተከፍለው ይታያሉ። አንደኛው ራሳቸው በራሳቸው አመንጭተው ለራሳቸው የሚመድቡት ሲሆን ሌላኛው ደግሞ በድጎማ መልክ ከፌደራሉ መንግስት የሚሰጣቸው ነው። በዚሁ መሰረት ከሰሞኑ የትግራይ ጊዜ አስተዳደር ከፌደራሉ መንግስት ይላክልኝ የነበረው የድጎማ በጀት ከቀረ 2 ወራት ተቆጥረዋል በማለት ቅሬታውን አሰምቷል። ህዳር 21 ቀን 2018 ዓ.ም በአክሱም ጽዮን ዓመታዊ ክብረ በዓል ላይ በመገኘት ንግግር ያሰሙት የትግራይ ጊዜ አስተዳደር ፕሬዝዳንት ሌተናል ጄኔራል ታደሰ ወረደ የፌደራሉ መንግስት የድጎማ በጀቱን ካስቀረብን 2 ወራት ተቆጥረዋል ብለዋል።
በዚህም ለሰራተኞቻችን ደሞዝ መክፈል አልቻልንም ሲሉም ነው በባንኮች ውስጥ የጥሬ ገንዘብ እጥረት እየገጠመ እንዳለ አያይዘው የተናገሩት። ከፌደራሉ መንግስት በጀትና የሰራተኞች የደሞዝ ጭማሪ ጋር በተያያዘው ጉዳይ በትግራይ ከዚህ ቀደም ቅሬታዎች ይሰሙ ነበርም። የትግራይ ክልል ፕላን ኮሚሽን ኮሚሽነር ሃንሳ ተክላይ የፌደራል መንግስት የመንግስት ሰራተኞች የደሞዝ ጭማሪ እንዲያገኙ ያስተላለፈው ውሳኔ በክልሉ ያለው አፈጻጸምን በማስመልከት ከሳምንታት በፊት ለትግራይ ቴሌቪዥን መግለጫ በሰጡበት ወቅት ጭማሪው በክልሉ መዘግየቱን ተናግረዋል። ኮሚሽነሩ ለዚሁ የደሞዝ ጭማሪ መዘግየት ምክንያት አድርገው ያቀረቡት የክልሉን ጊዜ አስተዳደር እንዲሁም የፌደራሉ መንግስት የአፈጻጸም ክፍተት ነው። በዚሁ ንግግራቸው መንግስት ሰራተኞች ከጥቅምት ወር ጀምሮ እንዲደርስ የወሰነው የደሞዝ ጭማሪ በትግራይ ዘግይቷል። የመዘግየቱ ምክንያት ደግሞ ከክልሉ መንግስታዊ ተቋማት መሰብሰብ የነበረበት መረጃ በወቅቱ ባለመሰብሰቡ ከፌደራሉ መንግስት የተላከ አዋጅና መመሪያ ተተርጉሞ በጊዜ አስተዳደሩ መጽደቅ ስለነበረበት ነው ሲሉ ተናግረዋል። ፈታኝ ማነቆ ያሉት ደግሞ ሌላኛው ጉዳይ ለደሞዝ ጭማሪው በቂ የሆነ ገንዘብ ከፌደራሉ መንግስት አለመገኘቱን ነው። ክልሉ ወጪዎቹን ከውስጥ ገቢዎቹ ለመሸፈን እየጣረ ይገኛል። በዚህ ዓመት 12 ቢሊዮን ብር ገደማ ያስፈልገናል። ከፌደራል መንግስት የተላከልን ግን 4.8 ቢሊዮን ብር ያህል ነው። የ8 ቢሊዮን ብር ያህል የበጀት እጥረት አለብን። ይህንን ክፍተት ለመሙላት የሚችል በጀት የለንም ሲሉ ተናግረዋል። በሌላ አቅጣጫ በትግራይ ክልል በጀት አጠቃቀምና በጀቱ የሚውለው ለምን ዓላማ ነው የሚለውን በተመለከተ በፌደራሉ መንግስት በኩል ጥያቄዎች እንዳሉ ከአንድ ወር ግድም በፊት ጠቅላይ ሚኒስትር አብይ አህመድ በህዝብ እንደራሴዎች ምክር ቤት ፊት ተገኝተው ተናግረው ነበርም። ጠቅላይ ሚኒስትሩ በወቅቱ ንግግራቸው የፌደራሉ መንግስት ለክልሉ የሚልከው በጀት ለልማት እንዲውል ከማድረግ ይልቅ ሙሉ ለሙሉ ለታጣቂዎች የደሞዝ ክፍያ የሚውል መሆኑን በመጥቀስ ችግር እንዳለ ተናግረዋል። ትግራይ ውስጥ ደሞዝ ጭማሪ በሚል የተፈጠረ ችግር የነበረ መሆኑ የሚታወስ ነው። ትግራይ ያሉ ታጣቂዎች በመልሶ ማቋቋም ወይንም በዲዲአር ቢወጡ ለሀገርም ለቤተሰብም ይጠቅማል። ለነዚህ ወጣቶች በዲዲአር ውስጥ እንዲያልፉ አድርጎ በመያዝ በደሞዝ መጨቃጨቅ አስፈላጊ አይደለም። ትግራይ የምንልከው በጀት በሙሉ የሚውለው ለወታደሮች ነው። ይህ ትግራይን እየጎዳ ነው ብለዋል በወቅቱ ሲናገሩ። በፕሪቶሪያው ስምምነት መሰረት የትግራይ ጊዜ አስተዳደር ተጠሪነቱ ለፌደራሉ መንግስት ሲሆን እስካሁን ባለው ሁኔታ ሌተናል ጄኔራል ታደሰ ወረደ የሥራ አፈጻጸማቸውን በተመለከተ ለፌደራሉ መንግስት ሪፖርት ማቅረባቸውን የሚያመላክት መረጃ የለም። ዘግይቷል በተባለው የፌደራሉ መንግስት በጀት ዙሪያ እስካሁን ባለው ሁኔታም በፌደራሉ መንግስት በኩል የተሰጠ ማብራሪያ የለም። በተመሳሳይ በትግራይ የ2 ዓመታት ጦርነት ወቅት በውጊያ ላይ የነበሩትን ታጣቂዎች አደራጅቶ ደሞዝ እየከፈሉ ከማስቀጠል ጀምሮ አዳዲስ ታጣቂዎችን መልምሎ ማስመረቅን በተመለከተ በሚቀርበው የፌደራሉ መንግስት ጥያቄና ቅሬታ ዙሪያ የሌተናል ጄኔራል ታደሰ ወረደ አስተዳደር ምንም ሲል አይሰማም። የትግራይ አመራሮች በጀቱን ለትግራይ ልማት እንዲሁም ለሰራተኞች ክፍያ ከመዋል ይልቅ ለታጣቂዎች ወርሃዊ ክፍያ እንዲውል እያደረጉት ነው በሚል ከዚህም ባለፈ ከታጣቂዎች ክፍያ ጋር በተያያዘ ከባድ የሙስና ኔትወርክ አለ በማለት ሲናገሩ የተደመጡት ደግሞ የትግራይ ክልል የቀድሞ የጊዜ አስተዳደር ኃላፊ አቶ ጌታቸው ረዳ ናቸው። አቶ ጌታቸው ረዳ በአንድ ቃለ ምልልሳቸው 60,000 ታጣቂ ተሰናብቷል፣ ቀሪ 210,000 ሰው አለ፣ ግን ደግሞ የዲዲአር መርሃ ግብሩ በተራዘመ ቁጥር ሰፈሩም የተመለሰ አለ፣ ያስመዘገብነው የታጣቂዎች ቁጥር መቋቋም ያለበት ቁጥር ነው፣ ውጭ የወጣ ሰው ከሌለ በስተቀር ቁጥሩ ይቀየራል የሚል እምነት የለኝም፣ አሁን በተግባር ሲታይ ግን ያ ቁጥር የለም፣ እዚህ ላይ መወሻሸት የለብንም ሲሉ ተናግረዋል። እኔ እንደ መንግስት የ210,000 ሰንቅ ስከፍል ነበረ። የመንግስት ሰራተኛ ደሞዝ አልተከፈለም ተብሎ የምናየው መከራ አውቃለሁ። የሚገርመው በእጃችን የሌለን ሰው ሳይቀር በጀት ቅጽ ላይ እንዲካተት እያደረጉ በጀት ያስመድባሉ። ይህ በጣም ያሳፍራል። የሌለ ሰው ቁጥር ከመከፈል ለመምህራንና ሐኪሞች በከፈል ይሻለኛል። ለመምህራን የ5 ወራት ደሞዝ እንከፍላለን ብለን ቃል ገብተን መፈጸም አልቻልንም። አክቲቭ ስራ ላይ አለ ብለው የሚጠሩት የታጣቂ ቁጥር ስህተት ነው። ከዚህ በኋላ የሚቀጥለው በጀት ምን ይሆናል የሚለውን በተመለከተ የሚያውቁት የሚያስተዳድሩት ራሳቸው ናቸው። ተዋጊው ወደ የቤቱ ተመልሶ ሳለ በእርሱ ስም ያልሆነ ሊስት እየቀረበ ገንዘብ ይመዘበራል ብለዋል። በጀት ዘገየ ወይንም ቀረ ከሚለው ቅሬታ ውጪ በጀቱን ለታጣቂዎች ማቆያ በመክፈሉ በኩል በተደጋጋሚ እየተነሳ ያለውን ጥያቄ በተመለከተ የሌተናል ጄኔራል ታደሰ ወረደ አስተዳደር ተንፈሽ ያለው ነገር የለም። አሁን ደግሞ የአርሚ 31 ታጣቂዎች ከነትጥቃቸው ምነው ደሞዛችን ዘገየ ይከፈለን እንጂ በማለት ከነትጥቃቸው መቀለ በመግባት በአንዳንድ መንግስታዊ መስሪያ ቤቶች ላይ ከበባ ፈጽመዋል። የፌደራሉ መንግስት በጀት ተቋረጠ፣ እንዲሁም ታጣቂዎች ደሞዛችን ዘገየ ብለው ወደ አመጽ የማምራታቸው ጉዳይ መገጣጠሙ በርካቶችን እያነጋገረ ነው። እነዚህን መሬት ላይ ያሉ እውነታዎች ደምረው የቀነሱ ሰዎች የትግራይ ጊዜ አስተዳደርና ህወሓት ለታጣቂዎቹ ደሞዝ ሲከፍሉ የነበረው የፌደራሉ መንግስት ሲልከው ነበር በማለት ትንታኔዎችን ይሰጣሉ። እነ ደብረጽዮን ደግሞ የፕሪቶሪያው ስምምነት ይከበር፣ ይህ ባልሆነበት ሁናቴ ትጥቅ መፍታት አይታሰብም ይላሉ። ከወር ገደማ በፊት ጠቅላይ ሚኒስትር አብይ አህመድ በህዝብ እንደራሴዎች ምክር ቤት ተገኝተው የወለደችው ያለች ያቀፈችው እናት ነኝ አለች። ፕሪቶሪያ የተደራደር ነው ከጀነራል ጻድቃን ከአቶ ጌታቸው ረዳና ከአሰፋ አብርሃ ጋር ነው።
ዋናዎቹ ፈራሚዎች እነዚህ ሰዎች ናቸው። እነዚህን ሰዎች ለፕሪቶሪያው ስምምነት ጥያቄ አቅርቤላቸው ያሉኝ ነገር አለ። ዋናዎቹ ሰዎች እያሉ በፕሪቶሪያው ስምምነት ያልነበሩ ሰዎች ፕሪቶሪያን እናስከበር ሲሉ ይሰማሉ። ከፕሪቶሪያ ስምምነቶች መካከል ህወሓት ህገ መንግስቱን ጥሶ ምርጫ ያደረገ በመሆኑ ያንን የጨበራ ምርጫ የሚለው አንዱ ነበር። በዚህ ምርጫ ይሰረዝ፣ እንዲሁም ያንን ምርጫ ተከትሎ የተቋቋመው የክልሉ መንግስት ይፍረስ፣ ምክር ቤቱ ይፍረስ፣ በዚህ ምትክ ሁሉም የተውጣጣ የሽግግር መንግስት ይቋቋም የሚል ነበር። በዚህ ስምምነት ላይ ተደርሷል ብለዋል። ጠቅላይ ሚኒስትሩ አከል አድርገውም በተጨማሪ ታጣቂዎች በዲዲአር ትጥቅ ይፈታሉ፣ ከዚህ ውጭ መሳሪያ መደበቅ እንዲሁም ተጨማሪ ታጣቂዎች ማሰልጠንና ማስመረቅን አልተስማማንም፣ የተፈናቀሉትን በተመለከተ ራያና ጸለምት ላይ እንደመለስናቸው ወልቃይትም ላይ መመለስ አለበት፣ የውጭ ጉዳይ የደህንነትና የመከላከያ ጉዳይ የፌደራሉ ስልጣን ነው። ይህንን የሚለው ህወሓት በስልጣን ላይ ሳለ የነበረው ህገ መንግስት ነው። ያንን ህገ መንግስት ዛሬም አልቀየርነውም። ህገ መንግስቱ እነርሱ ስልጣን ላይ ሲወጡ የሚሰራ ከስልጣን ውጪ ሲሆኑ ደግሞ የማይሰራ መሆን የለበትም። ህወሓት ብሔራዊ ምርጫ ቦርድና ህገ መንግስቱን አክብሮ ህጋዊ ፓርቲ መሆን ይችላል። ይህ ብዙም ከባድ ነገር አይደለም ብለዋል በወቅቱም